አብርሃም። አቤት። ስምህ ማን ነው? አለኝ ፊቴ የተቀመጠው ደግ ፖሊስ። ፊቱን ሳየው ማፏጨት ጀምሮ መሃል ላይ ሲደርስ ሊያፏጭ የፈለገው ዜማ የጠፋበት ጎረምሳ ይመስላል። ስሜን ጠርቶ ስምህ ማን ነው ሲለኝ ቢገርመኝም በትህትና ተናገርኩ። አብርሃም። አብርሃም ፊደል እየቆጠረ ጻፈ። የአባት ስም ነገርኩት፣ ጻፈ። አብርሃም ለምንድነው የሰው ባል ጭካኔ በተሞላበት መንገድ በሚዛን ሳህን የፈነከትከው አለኝ። አጠያይቁ ባትመልስልኝም ግድ የለም የሚል ስሜት ነበረበት። አረ ስላበሳጨኝ ነው እንጂ እኔ ከሰው ጋር ተደባድቤ እንኳን አላውቅም፣ እንኳን በጭካኔ። አረፍተ ነገር እየተወለጋገደ መለስኩ። እሱማ ታስታውቃለህ፣ ጨዋ ልጅ ነህ። ጨዋ ባትሆን ኖሮ ሳህኑ ላይ የተቀመጠውን 1 ኪሎ መመዘኛ በረትተህ በሳህኑ ብቻ አትፈነክተውም ነበር። ጎበዝ፣ ራስህን መግዛት ትልቅ ነገር ነው። ራሱን የሚገዛ ሀገር ከሚገዛ ይበልጣል ይባላል። ቢሆንም ግን አብርሃም ዋስ ትጠራለህ። እሺ አልኩና ትዝ ሲለኝ የሚዋሰው የለኝም። እንካ ደውልና ጥራ ብሎ ቅድም ወደ ማረፊያ ቤት ስገባ የተቀበለኝን ስልኬን ወደፊት ገፋልኝ። ወደ አይምሮ የመጣችው ሂሉ ነበረች። ግን ሐሳቡ በራሱ ሳቄና መጣብኝና ተውኩት። ባሏን ፈንክቼ ሚስቱን ዋስ ሁኚኝ ማለት በርግጥ ያስቃል። ዝም ብዬ ዋስ የሚሆነኝ ሰው ሳወጣና ሳወርድ ቆየሁና ዋስ የለኝም አልኩት ለደጉ ፖሊስ። እንዴት ዋስ አይኖርህም? ከሰው አልተወለድክም? ጓደኛ የለህም ወይ ጎረቤት? አለ ፖሊሱ። እንዲህ ሲለኝ ዘመድም ጓደኛም የምለው ሰው እንደሌለኝ ትዝ አለኝና እንባዬ ባይኔ ግጥም አለ። ደህና እስቲ አንድ ሰው ስም ንገረኝ አለ ለመጻፍ እየተመቻቸ። የአንድ ሰው ማለት በቃ ዝም ብለህ የአንድ ሰው ስም ንገረኝ አለ። አበራ። ማረፊያ ቤቷ ውስጥ አበራ አንበሳው የሚል ስም በተወለጋገደ እጅ ጽሑፍ አይቼ ስለነበር አፌ ላይ ድንገት መጣልኝ። የአባቱ ስም ማን ነው? እኔ እንጃ። ተገርሟኝና ፈገግ ብሎ አጉተመተመ። በቃ አበራ በለጠ ብየዋለሁ፣ ዋስህ ነው። አብርሃም አምናለሁ፣ ጥሩ ልጅ ነህ። ይሄ መቼም የዕለት ግጭት ነው። ካሁን በኋላ እዛ ሱቅ አካባቢ ብትደርስ ግን ዋስህን እቀፈድደዋለሁ፣ ነግሬሃለሁ አለ እየሳቀ። እዚች ምድር ላይ ይኑር አይኑር በማይታወቅ ዋስ ከእስር የወጣሁ ምስኪን ሰው። ቀበቶዬን ተቀብዬ ከታጠቅኩ በኋላ ወደ ቤት ያዘገምኩ። ፖሊሱ ያሳየኝ እምነት በጣም ነው የገረመኝ። ለምን እንደሆነ ባላውቅም ሰው ከመሬት ተነስቶ ያምነኛል። ሌባ በሆን መቼም ባንዴ ነበር ሀብታም የሚሆነው። ሰዎች እንዲያምኑና እንዲዘናጉ ማድረግ ትልቁ የሌብነት ጥበብ ነውና። ሰፈሬ ስደርስ ወደ ህሊና ሱቅ መንገድ ጀመርኩና ትዝ ሲለኝ ደንግጬ መንገዴን ቀየርኩ። ሱቁ አካባቢ እንዳልደርስ ማስጠንቀቂያ ተሰጥቶኛል። ወይኔ ከሁሉም ህሊናን ሳላይ መዋል እንዴት ያስጠላል። ህሊናን እንዳላይ በህግ ተከልክያለሁ። ያ ፖሊስ በህግ አላስፈራራኝም። ህጉን ነው አይምሮ ውስጥ ተክሎ በፍቅር ያጠረው። ሂሉ እስካሁን በዱቄት የተበከለ ጋውኗን ለብሳ ፊት በሚነድ ሻማ የሆነ ነገር እያደረገች ይሆናል። ወይም ለስላሳ ሳጥን ላይ ቆማ እንደ ነብር ሽንጧ ተመዞ የላይኛዎቹ መደርደሪያዎች ላይ ሳሙና እየደረደረች ይሆናል። ስትንጠራራኩ ስታምር ሰማይ ላይ በተቀመጠ ገበታ በሚያማምሩ ጣቶቿ እግዚአብሔር ጋር ቼዝ እየተጫወተች ነው የምትመስለው። ሂሉ የኔ ውብ የኔ ቆንጆ የግርማ ሚስት። ሰው እንዴት ግርማን ያገባል በእግዚአብሔር። ብቸኛ ነኝ። ሁሉም ነገር የሰለቸኝ የ27 ዓመት ወጣት። ቤቴ ገባለሁ እወጣለሁ። 3 ዓመት ሙሉ እዚህ ሰፈር ስኖር የማውቃት ህሊናን ብቻ ነው። መንገዴ ላይ ሱቅ አላት፣ ድምቅ ያለ ሱቅ። የሱቁ ድምቀት ህሊና ራሷ ሳትሆን አትቀርም። ህሊና ጨዋ ሴት ነበረች፣ እኔም ጨዋ ልጅ ነበርኩ። የህሊና ባል ግን ጨዋ ስላልነበረ ሊያሳስተን ሞከረ። ይሄ አሳሳች ደስ ይበለው ተሳክቶለት ተሳሳትን። በእርግጥ ስህተታችን ጣፋጭ ነበር። ለሚስቱ ሱቅ ከፍቶ ወንድ ደንበኛ በመጣ ቁጥር አይኑን ማጉረጥረጥ ተገቢ ነው? ገበያተኛ በመጣ ቁጥር የሚስቱን ፈገግታ መለካትና ማታ ማታ በልክ ፈገግ በይ እያለ መነትረክ እግዚአብሔር ይወደዋል? እሺ ይሄ ይሁን ግድ የለም። ግን አብርሃም የሚባል ልጅ እዚህ ሱቅ ለምን ይመጣል ለሞላ ሱቅ ብሎ መጠየቅ ከአንድ ባለ ሱቅ ይጠበቃል?
መንግስት ሳያዳላ ህዝብን እንዲያገለግልበት በሰጠው ንግድ ፈቃድ እከሌ ይምጣ እከሌ ይሄድ ብሎ ሰው ይመርጣል? እሺ፣ ኧረ ይሄስ ያሳፍራል። ግን ሚስቱ ጋር ቆንጅዬ ሚስቱ ጋር እቅፍቅፍ ብሎ ከመተቃቀፍ አልፎም መርፌና ክሮ ነው ሌላ ዓለም ውስጥ ሲዋኙ ድንገት የማይቋረጥ ነገር አቋርጦ ለምንድን ነው አብርሃም ቲማቲም የሚገዛው ማን ሊያበስልለት ብሎ ሚስቱን ይጠይቃል? እንዲህ ይደረጋል? ሂሉዬ ብስጭት ብላ ራሱ ይሰራላ ስትለው ራሱ እንደሚሰራ በምን አወቅሽ ይባላል? ለጥያቄና መልስ ይሄ ቦታው ነው? ሰዓቱስ ነው? ባሏ ቀልቡ አይወደኝም። እቀፈዋለሁ። እኔ ሱቁ በር ላይ ስቆም አይኔን ላለማየት የማያደርገው ነገር የለም። የተደረደረውን ሳሙና፣ የተሰቀለውን ሙዝ፣ የተለጠፈውን ዱቤ ክልክል ነው የሚል ማስታወቂያ ብቻ ማየት የቻለውን ሁሉ ፊቱን አጨፍግጎ ይቃኛል። አናቴን ሊፈነክተኝ ፈልጎ ደህና መፈንከቻ ያጣን የሚመስለው። በዛ ላይ ሆን ብሎ ህሊናን በወር ያጨናንቃታል። እንዳናወራ መከላከሉ እኮ ነው። አጃክስ አለቀ እንዴ ይላታል። ኧረ አለ። ለስላሳ ዛሬ አላወረድሽም? ገና ትላንት እኮ ነው ያወረድኩት። በቃ የማይቀባጠረው ነገር የለም። እንግዲህ ስወጣና ስገባ ሰላም የምላት ብቸኛ ሴት ባለ ሱቋ ህሊና ነች። ሱቋ መንገዴ ላይ ስለሆነች አስቤዛዬንም የሚሸምተው ከሷው ነው። ታዲያ ህሊና ጥሩ ልጅ ስለሆነች ነው መሰል ከደንበኝነት ከፍ ያለ ቅርርብ ነው ያለን። ዛሬም ልክ ደሞዝ እንደተቀበልኩ ሄድኩ። ባሏ የለም። ሁለታችንም ደስ አለን። አንተ ትለኛለች። በቃ ስሜን ጠርታ አታውቅም። አንተ ነው የምትለኝ። እውነቱን ለመናገር ህሊና አንተ ስትለኝ ስሜን ያቀናጣችሁን የሚመስለኝ። አብርሃም ሲቀናጣ አንተ። በኔ ጆሮ ብትሰሙት በጣም ይገጣጠማል። ሰላም ሂሉ። ባሏ ከሌለ ሂሉ ነው የምላት። በእርግጥ አንዳንዴ እሱም እያለ ያመልጠኛል። ምን ሆነህ ነው አይንህ የቦዘዘው ትለኛለች በትልልቅ አይኗ እያየችኝ። አይኖቿ አይኔን ይስሙኛል። ዱቤ ልከፍል ስለሆነ ይሆናላ። በዚህ ሁኔታ መቀለድ መቻሌ ግድ የላችሁም ብርቱ ሰው በሆን ነው። ውይ አታስቀኝ ከምሬ ነው ትላለች። ስቃ ከወጣላት በኋላ እኮ ነው። ከዛም የወሩ ዳይን እንተሳሰባለን። ዱቤ ክልክል ነው ከሚለው ጽሑፍ ስር ያስቀመጠችውን የዱቤ መጻፊያ ደብተር ታወጣና ቁልቁል በእስክሪብቷ እየጠቆመች ካርድ የ100 ብር ግን 100 ብር ካርድ ምን ያደርግልሃል? ወሬ እንኳን አታበዛ ትላለች። ዳቦ ዳቦ ዳቦ። ሰነፍ ስለሆንክ እኮ ነው ዳቦ የምትበላው። ብቻ አንጀትህ እንዳይደርቅ ምን አለ እንደ ወንዶቹ እንቁላል እንኳን ብትጠብስ ትቀጥላለች። የተፈጨ ቡና፣ ሻይ ቅጠል፣ ኮካ፣ አምቦ ውሃ። እስኪ ሰው ዳቦ እየበላ አምቦ ውሃ ሁሁ ስትስቅ ደስ ስለምትለኝ ዝም ብዬ አያታለሁ። ስታምር እና 1 ሊትሯን ውሃ በድምሩ 132 ብር 50 ብር ረስተሻል እላታለሁ። የምን 50 ብር ትለኛለች። አንድ ቀን ተበድረሽ ለታክሲ እንኳን አላስታውሰውም። እኔ አስታውሳለሁ እላትና 200 ብር ዘረጋላታለሁ። አንዱን ብቻ አንስታ አንዱን እጄ ላይ ትተዋለች። ብር አለህ ግን ትለኛለች። ደግሞ ከልቧ መሆኑን አይኗ ያስታውቃል። ዛሬማ ሀብታም ነኝ። ያንተ ሀብታምነት እንደሆነ እድሜው 3 ቀን ነው ታየኛለች። በአይኗ እየነካካችኝ የሚመስለኝ። አእምሮዬ ባለ ትዳር መሆኗን እንዳያምን ጣቷን ላለማየት እጠራለሁ። የሆነች ለስላሳ ነገር ነች። አንገቷን በአይኔ ስነካካው ይለሰልሰኛል። ባሏ ግርማ ሲያቅፋት የሚኮሰኩሳት ነው የሚመስለኝ። የሆነ ሰውነቷ የሚንደበደብ። ሂሉን ሱቅ ውስጥ ቆማ ሳያት መደርደሪያው ሁሉ የተሞላው በፍቅር ይመስለኛል። ማነሽ? ሁሉንም በጅምላ ገዝቼዋለሁ። ከነ መደርደሪያው፣ ከነ ሚዛኑ፣ ከነ መዛኛው በትልልቅ ጥቁር ፌስታል ቋጥሮ እኔንም እዛው ውስጥ መጨመር። ወደ ውጭ ማየት የለ፣ ወደ ውስጥ የሚመለከት የለ። እርፍ እጭ። ከኋላዬ ጥላው ሲከብደኝ ታወቀኝ። ግርማ መጣ፣ ባሏ መጣ። የተደገፍኩትን መደርደሪያ ከፍቶ ሲገባ ወድቄ ነበር። ይቅርታ ልገባ ነው አይባልም። ሂሉ በባሏ ብልግና ስትሳቀቅ ይታወቀኛል። ይሄ ውሻ የሆነ ሰው በቃ የሂሉንም ፊት ኮስተር የኔን ፊት ኮስተር። መደርደሪያው ይንኳተትብኛል።
መኮረኒ፣ ፓስታ፣ ሳሙና፣ ምንትስ ያ ሁሉ ፍቅር እልም። ይሄ ሰሃራ ባሏ ሲገባ ፍቅር ይተናል። ባለፈው ከስራ ወጥቼ ወደ ቤት ያዘግማለሁ። ድክም ብሎኝ ስለነበር ሂሉን ረስቻት ነበር። ልክ በሱቋ ሳልፍ አንተ ብላ ጮኸች። የሂሉን ድምጽ ሲሰሙ ድካም፣ ድንዛዜ ሁሉ ጠጠር እንደተወረወረበት የወፍ መንጋ እኔ ከምባል ዛፋቸው ላይ ግር ብለው ሲበሩ ታወቀኝ። ከንፈሬ ሳላዘው ግራና ቀኝ ሸሸ። ፈገግ አልኩ። እናም ወደ ሱቋ ሄድኩ። ከድካሜ ብዛት ደረጃውን ስወጣ ገርገድ ብዬ ነበር። እኔን አለች ሂሉ። ሱቁ ላይ ስደርስ ግርማ ተቀምጧል። ድካሞቼ ሁሉ ተጠራርገው ድብርትን ጨምረው ሰፈሩብኝ። ሰላም አላችሁ አልኩ። እግዚአብሔር ይመስገን አለች ሂሉ። እግዚአብሔር ቀኑን የሰጠው ለሷ ብቻ ይመስል ያ ጋግር ታምባሏ ዘጋኝ። ይዝጋው። ምን እንደማወራ ጠፍቶብኝ አንዴ መደርደሪያው ላይ ያሉትን ዕቃዎች፣ አንዴ ሂሉን ስቃኝ ቆየሁና ሳሙና ስጪኝ አልኩ። ሂሉ ሳቋ መጥቷል። ድንገት እንደዘባረው ካውቃለች። ቢሆንም ከመጨረሻው መደርደሪያ ላይ ልታወርድ የለስላሳ ሳጥኑን አስጠጋችና ጫማዋን አውልቃ ኩርሲዋ ላይ ቆመች። እግሯ እንዴት ነው የሚያምረው! ተረከዟ ነጣ ብሏል። ተንጠራራች። ተመዘዘ ሽንጧ የሚመስለው የምንጥስ ሐረግ እያልኩ በሐሳቤ ስዘፍን እና ምራቄን ሱት ቆይቼ ዞር ስል ግርማ አይኑ ቀልቶ እኔ ላይ አፍጥጧል። ነብር አየኝ በል አይነት ዛቻ ቀመስ እይታ። የሚጮህ አይን ያየሁት ግርማ ላይ ነው። አይኔን ከዚህ ፈንጣጣ ላይ ነቅዬ በጥግ በኩል ስልክ የኮንዶም ካርቶን ላይ አረፈ። የግርማማ አይን አይኔን ተከትሎ ይሁን ወይም የአይኑ ግር ጥሎት እዛው ላይ አረፈ ወይም ያረፈ መሰለኝ። ሂሉ የቆመችበት ኩርሲ ነቅነቅ ሲል እኔን ብዬ በድንጋጤ ጮኩ። አደነጋገጤ ለራሴም ገርሞኛል። ውሃ ጠገብ ባሏ ምንም ያልመሰለው እኔ ምን ቆርጦኝ ነው የደነገጥኩት? ምን አስበረገገኝ? የምጣዱ ሳለ የእንቅቡ ተንጣጣሉ። እንደውም የግርማ አስተያየት ምን ነው በፈረጥሽ የሚል ያስብልበታል። ሳሙናዬን ተቀብዬ ወደ ቤት ያዘገምኩ። በቀጣዩ ቀን ቅዳሜ ሂሉ እንባዋ ጠብ እስኪል እየሳቀች ሳሙናውን ገዝቼ ከሄድኩ በኋላ ከግርማ ጋር የተባባሉትን እንዲህ ስትል ነገረችኝ። አወራሯ ድራማን የሚመስለው። ሂሉ ሲበዛ ነፃ ነች። አንተ በሳቅ ፍርስ አለች። ምን ያስቅሻል? ይኸውልህማ ብታይ ትላንትና ሳሙና ስጪኝ ስትለኝ ሰጥቼህ ረጅም ሳቅ። ሰጥቼህ ከሄድክ በኋላ ግርምሽ ብስጭት ብሎ ሲነዘንሰኝ አላመሽ መሰለ? ሁሁ ምን አነዛነዘው? ነገረችኝ። ልክ እኔ እንደወጣሁ ግርማ ሂሉን ጠየቃት። እኔ እምልሽ አብርሃም ሳሙና ስጪኝ ነው ያለሽ አይደለም እንዴ? አዎ። እና እኔስ ሌላ ምን ሰጠሁት? ምን እንደሰጠሽውማ አንቺው ታውቂያለሽ። እንዴ ግርምሽ ምን ለማለት ነው? የሳሙናውን አይነት እኮ አልተናገረም። እንዴት ዘለሽ እዛ ተንጠላጣያለሽ? እዚህ ገላ ሳሙና አለ፣ እዚህ ጋር ጃክስ አለ፣ ላርጎ ፈሳሽ ሳሙና አለ። ምን እንደፈለገ በምን አወቅሽ? ሂሉ ደነገጠች። ቢሆንም ኮስተር ብላ መለሰችለት። ሁልጊዜ የሚወስደው ይሄን ነው። እስኪ እሱን የዱቤ ደብተር አቀብኝ አለ። አቀበለችው። የወሰድኩትን ዝርዝር አየና የታለ ሳሙና ወስዶ የሚያውቀው አላት በብስጭት። እየከፈለ ነው የሚወስደው። ያሁኑስ መቼ ከፈለ? እጭ እንግዲህ አትጨቅጭቀኝ፣ ወይ ስቁን ዝጊና ቤት ተቀመጪ በለኝ አለች ብስጭት ብላ። በዱቤ ደብተሩ ወርውሮ ሳታት ከጸያፍ ስድብ ጋር ሸርሙጣ። ይህን ስትነግረኝ ሁለታችንም ከልባችን ሳቅ። ስቃ ሲወጣላት አንተ ምን አለብህ ሳቅ፣ ቤትህ በሰላም ለጥ ትላለህ፣ የሰው ትዳር እየበጠበጥክ። ልክ ስለሌላ ሰው ትዳር የምታወራ ነው የምትመስለው። ባሏ ግርማ ከሌለ ወሬያችን መቆሚያ የለውም። እንደማልወደው ታውቃለች፣ እሱም እንደማይወደኝ ታውቃለች። ይሄ ነገር ሳያስቃት አይቀርም። ሰው ከመሬት ተነስቶ ይጠማመዳል ሆሆ ትላለች። ከዛም ልክ የመጀመሪያው ወሬ አካል እስኪመስለኝ ሌላ ርዕስ ውስጥ ትገባለች። አንተ እቺ ሸሚዝ አሁንም አለች አለች። ድንገት የለበስኳትን ሸሚዝ በግርምት እየተመለከተች። አዎ የት ትሄዳለች? የመጀመሪያ ቀን እዚህ ሱቅ ስትመጣ
እቺን ነበር የለበስከው። ጸጉሩ ጭብርር ብሎ እዚች ጋር ቆመህ ወረፋ ነበር። ሰው ሁሉ እያለፈህ ገዝቶ ሲሄድ አንተ ዝም ብለህ ቆመህ ሌባ መስለኸኝ ስልኬን አንስቼ መሳቢያ ውስጥ አስቀመጥኩ። ከዛ በአንድ አይኔ አንተን እያየሁ በአንድ አይኔ ደንበኞቼን ሳስተናግድ ነበር። ሳቀች። አወራሯ ያስቃል። ሌባ ትመስላለህ እያለችኝ እንኳን ታስቀኛለች። ደግሞ የሚገርመኝ አሳሳቋ። ሳቁ እንሳቅ አይነት ግብዣ ነው። በቃ ግርምሽም ሌባ ነበር የምትመስለው። አሁንም ሐሳቡን የቀየረ አይመስለኝም። ሁለተኛው አረፍተ ነገር ስራዬ ብላ እኔን ለማብሸቅ የጨመረቻት ብትሆንም እያወቅኩ ተበሳጨሁ። እናትክን በይው እሺ። አሃ አንተ ስድ ባለጌ። ባሌ እኮ ነው እኮ ባለሽን እናትክን በይው። ማታቀፍ አድርገሽ ጉንጩን እየሳምሽ መቼም ይሄን ማቀፍ መሳም አይገባውም። የኔ ቆንጆ አብርሽ እናትክን ብሎሃል እሺ በይው። ሳቀች። የሚያልፈው ሰው እየዞረ እስኪመለከተን ሳቋን ለቀቀችው። እየሳቀች እንባዋ ሲፈስ ገርሞኝ ነበር። በቀጥታ እየሳቀች ማልቀስ መጀመሯን ያወቅኩት ወዲያው ነበር። እንዴት እንደመረረኝ አለችኝ። ደነገጥኩ። ብሶቷን ዘረገፈችው። የሐረር ልጅ ናት። 9ኛ ክፍል እያለች ይሄ ያሁኑ ባሏ ግርማ ወታደር ሆኖ ሰፈራቸው የነበረ ካምፕ ውስጥ ይኖር ነበር። ያኔ ተጫዋች ወንዳ ወንድ በቃ የሚፈቀር ሰው ነበር። ለጓደኝነት ሲጠይቃት አላንገራገረችም። ይዤሽ ልጥፋ ሲላት አምነዋለች። ካለናት ያሳደጋትን አንድ አባቷን ጣጥላ ይህን መዶሻ ራስ ተከትላ አዲስ አበባ ገባች። እናቱ፣ እህቱ፣ ወንድሞቿ ሳይቀሩ አተከኗት። በህብረት ያገቧት ይመስል በትዳሯ እየገቡ መፈትፈት ጀመሩ። ነፃ መሆኗን አለሌነት፣ ሳቋን የሽርሙጥና ደውል አድርገው ዓይንሽን ላፈር አሏት። እንደ አዲስ አበባ ሰው በሯንም ጥርሷንም በልኩ መክፈት ያላደገባትን ምስኪን ልለማመድህ ብትለውም አልሆነላትም። እጭ አቡ እንደፈለጉ ይሆኑ ብላ ሳቋንም ነፃነቷንም ተያያዘችው። ይባስ ብሎ ሳቋ ማርኮት እንዳልወደዳት ሳቅሽን አቁሚ ያላትና አረፈው። ብዙ ባሎች የባል ድንበሩ የት ድረስ እንደሆነ አያውቁም። ትንሽ ባሎች ደግሞ ድንበራቸው ላይ ሳይደርሱ ይቆማሉ። አባቷ እሷን ፍለጋ ተንከራቶ ሲሞት አፈር አላለበሰችውም። የሐረር ሰው ውሎ ይግባ አልቅሶ ቀበረው። በምድር ላይ የነበራት አንድ መሸሻ ዋሻ ተደፈነ። አሁን ግርማ መድረሻ የሌላት ክንፏ የተሰበረ ወፍ አደረጋት። በየመንገዱ ስታገጪ ነው ያገኘሁሽ አላት። እንደ ሚስት ሳይሆን እንደ ሰራተኛ ከፍ ዝቅ አድርጎ ያዛት ጀመር። ያኔ ካስቀመጠባት መንበር ጎትቶ አወረዳት። ለሴት ልጅ ትልቁ ክብሯ ቤተሰቧ መሆኑን አመነች። ለምን አፈር ጠርጎ የሚተኛ ድሃ አይሆንም? ቤተሰብ አለኝታ ነው። ፍቅር ይወጣል ይጠልቃል። አዎ የሰው ፍቅር እንደ ፀሐይ ምስራቅና ምዕራብ አለው። እየጣፈጠ ወጥቶ እያቃጠለ ይጠልቃል። ቤተሰብ ግን ሰማይ ነው። የህይወት ፀሐይና ጨረቃ ሲፈራረቅ የማይቀያየር፣ የማይጠልቅ፣ የማይጠቀለል ቦታውንም የማይቀያየር ሰፊ ሰማይ ማለት ቤተሰብ ነው። ሂሉ ቤተሰብ የላትም። ሰማይ የለም። ቀጥ ስትል ኦና ነው። ባዶ ነው። ኮከብም የለም። ጨረቃ የለችም። ፀሐይም የለችም። ሰማይ በሌለበት ምንም የለም። እግዚአብሔር የት ይሆን መቀመጫው? የት ይሆን ይህንን ሁሉ ጉድ የሚመለከተው? የአዲስ አበባ ኑሮ አንገሸገሻት። ለምሬቷ ጣዕም ኮሶ የጨመረው ባሏ ነው። ታምናለህ? ከሳመኝ ስንት ጊዜው አለች። ግን ወደዋለሁ። ስድቡ ማቃለሉ እያቃጠለኝም እንኳን ወደዋለሁ። ሳቀች። አንተ አስለፈለፍከኝ አለችና ሳቋን ለቀቀችው። የኔ ምስኪን። ባለፈው ሐሙስ ደግሞ ሂሉ ወደኔ ጠጋ ብላ ፊት ለፊት የቆመች። መሃላችን ላይ ሚዛኑ አለ። ፊቷ ልክ አልነበረም። ቶሎ እንደሄድላት መፈለጓ በግልጽ ያስታውቃል። አንድ ትንሽ ልጅ መጥቶ ሳሙና ስጭኝ ቢጫውን አላት። የለም አለች። ግን ፊት ለፊት ተደርድሮ ነበር። ሌላ ሴት መጣችና ስኳር ስጭኝ ሊና አለቻት። የለም ፊት ለፊት ኩንታል ስኳር ተቀምጧል። ገርሞኝ ጠየቅኳት። አንተ ካልሄድክ በስተቀር ምንም ነገር አልሸጥም ዛሬ። እየቀለደች መስሎኝ ነበር። ማርያምን ስትለኝ የላፕቶፕ ቦርሳዬን አንስቼ በይቻው አልኳት። ቻው አብርሽ አለች በቅሬታ ፈገግታ። አብርሽ ብላኝ አታውቅም።
ግራ ገባኝ። በቀጣዩ ቀን ሂሉ የለችም ነበር። ባሏ ተገትሯል። ሰላም ግርማ፣ ምን ልስጥህ አለኝ ኮስተር ብሎ። ኮካ? የለም። እሺ ቀዝቃዛ ስፕራይት አድርገው? የለም። ትንሿን ውሃ ስጠኝ። እሺ። ውሃውን ሊሰጠኝ ዞር ሲል ፊት ለፊት ሰማያዊ መደብ ላይ በነጭ የተጻፈ ማስታወቂያ መለጠፉን ተመለከትኩ። የኔ ብጤና ዱቤ ፈላጊ እግዚአብሔር ይስጥልን ይላል። የብልግና ጥግ። ሂሉ ይሄን ለመጋረድ ነበር ትላንት ፊቴ እንደ ጨው አምድ ተገተራ የነበረው። ይህን ብትገነጥይ እገነጥልሻለሁ ብሎ ፎከረባት። ግርማ እንደለጠፈው ቆይቶ ሰማሁ። እኔን ለማኝ ለማለት ፒያሳ ሄዶ ማስታወቂያ ያጽፋል ጓጉንቸር። ህሊና ከሰዓት አፏን በስካርፍ ሸፍና ቆማ አገኘኋት። ምን ነው ሂሉ? ትንሽ ጥርሴን አሞኝ። ፊቷ ሞቶ ነበር። አይኖቿ ባዶ ቀፎ፣ አንድ የህይወት ምዕራፍ በሆነ ምክንያት የተዘጋ አይነት። ህሊና የትላንቷ አልነበረችም። ባላወቅኩት ምክንያት ተቆጣሁ። እስኪ ስካርፕሽን አንሺው አልኳት። በቃ ሂድ አብርሽ ብላ እንባዋ ተዘረገፈ። ከዛ በኋላ ህሊናን ለአንድ ሳምንት አላየኋትም። ለሁለት፣ ለሶስት፣ ለስድስት ወር። ከአንድ ሳምንት በኋላ ወደ ሱቁ ሲሄድ ግርማ ከአንዲት የማልወዳት ሴት ጋር ቆሞ እያወራ ነበር። በንቀት እያየኝ አሁን ደግሞ ምን ቀረ ከሚስቴ ጋር አጣላኸኝ አለኝ። ዞር ብዬ ሌላ ሰው መኖሩን ተመለከትኩ። እኔን አልመሰለኝም ነበር። አንተን ነው ባክህ ምን ታስመስላለህ አለኝ እያመነጫጨቀ። አንዲት የህሊናን እግር መውጣት ተከትላ ግርማን እንደ ጭልፊት ለመንጠቅ ያሰበች የምትመስል ማዲያታም ሴት ሆሆ የልብን ሰርቶ እንደገና አይንን በጨው አጥቦ መምጣት አለ እንዴ አለች። ይህቺ ሴት ካሁንም በፊት እኔና ህሊናን ስትመለከት አይኗ ደም የሚለብስ በተሳሳቅን ቁጥር በእርሷ እየመሰላት የምትመናቀር ለግርማም ነገር የምታመላልስ ነገረኛ ነበረች። በሰላም ነው አልኩት። ወደዛ ሂድ ባክህ፣ ሁለተኛ ሱቄ በር ላይ እንዳትደርስ፣ እዚህ አካባቢ ባይህ ጥርስህን ነው የማራግፈው አለኝና መናጨቀኝ። አሁን ዩኒፎርሙ ብቻ ሲቀር ወታደርነቱ ተመለሰበት። አብራ ያለችው ሴት ግርምዬ በመቤት የተረጋጋ፣ የማይረባ ሰው ጋር አትጋጭ፣ እጅህ ላይ አንድ ነገር ይሆንብሃል አለች። እንዲህ ስትለው ጭራሽ ለያዥ ለገናዥ አስቸግሮ ቁጭ አለ። እውነቱን ለመናገር ግርማም ሆነ ሴትየዋን ከቁም ነገር አልጻፍኳቸውም። እንደው ነገሩ ገረመኝ እንጂ አንተ ልክስክስ የሽርሙጣ ልጅ ብሎኝ ቁጭ። ቀኝ እጄን ጌታ ይባርከው ከቁጥጥሬ ውጪ ተወንጭፎ ግርማ ጉንጭ ላይ በብርሃን ፍጥነት ሲያርፍ ከመደርደሪያው ስር ተንገዳግዶ ወደቀና ወዲያው አፈፍ ብሎ ተነሳ። ፊት ለፊት የነበረውን የሚዛን ሳህን አነሳሁ። በአንድ በኩል 1 ኪሎ ግራም ብረት ነበር። እኔ ግን ሳህኑን አንስቼ በቀጥታ ግርማ ግንባር ላይ በጠርዙ በኩል አሳረፍኩት። በአባቴ ወንድ ነኝ፣ አልወጣልኝም። እሪቷን የምታቀልጠው አቃጣሪ በጥፍ ያቃጠልኳት። ከዛ ሀገር ምድሩ ተሰብስቦ ገላጋይ ሆነ። ግርማ ደሙን እያዘራ ይፎክራል። ወደፊት ደሜን አፍስሼ ባቆምኩት ሱቅ እያለ ታሪክ ያዛባ ይሆናል። ይሄ የማይረባ። ታሰርኩ። እናም ደግ ፖሊስ ገጥሞኝ ተፈታሁ። ሂሉ ጋር እንዳትደርስ ብባልም ከዛ በኋላ እሷም ራሷ እንደጠፋች ሰማሁ። ስልክ እንኳን አልነበራትም ሂሉ። ከዛ ሰፈር ቤት የቀየርኩበት ምክንያት ያንኑ የመቃብር ቦታ የመሰለ ሱቅ ላለማየት ነበር። አንድ ምሽት ከ6 ወር ይሁን ከ7 ወር በኋላ ስልኬ ሲጮህ አነሳሁት። አንተ? ዝም ደንግጬ ነበር። አብርሽ። ሂሉ እየሳቀች ተኝተህ ነው? እንቅልፋ። ልክ ትላንት የተገናኘን ነበር የሚመስለው አነጋገሯ። ልታገኘኝ ቀጠረችኝ። ነገ ቅዳሜ ነው፣ እንኳን የሂሉ ቀጠሮ ተጨምሮበት። ሂሉዬ ያምሮባታል። አወራን። የዛን ጊዜ ግርማ የሚያስጠላ ማስታወቂያ ለጥፎ እንዳትገነጠይ አለኝ። እኔ ግን በብስጭት ገንጥዬ ስጥለው በቦክስ ጥርሴን መታኝ። ሰማይ ምድሩ ነበር የዞረብኝ። ሴት በቦክስ ይመታል? ያውም እኔን ግልምጫ የሚበቃኝ አለች እየሳቀች። በጣቷ ነጭ ጥርሶቿ መሃል በግራ በኩል የተተካች ሰው ሰራሽ ጥርስ እያሳየችኝ። አነጋገሯ ልብ ይሰብር ነበር። አጋዥ የሌለው አቅመ ቢስ ሰው አይነት። በቃ እስካርፍ አድርጌ ያየኸኝ ቀን ማታ በሚኒባስ ተሳፍሬ ወደ ሐረር እየሳቀች ትንሽ እንደመተከዝ አለች። አባቴ ሲሞት ሐረር የሞተች መስሎኝ ነበር። ጓደኞቼ፣ የአባቴ ጓደኞች፣ ጎረቤቱ እንደ አዲስ ለቅሶ ተቀምጦ የአባቴን ሞት
አዲስ አደረገው። አይዞሽ አለኝ። ሰው ሁሉ የአባቴን ሞት ያጽናኑ መስሏቸው እኔን ከሞት ቀሰቀሱኝ። ሐረር ፍቅር ናት። ሰው ይሸታሉ ሰዎቹ። እንባዋና የደስታ ፈገግታዋ ተቀላቀለ። ሰው በሰው ሲረካ እንደዛ ቀን ተመልክቼ አላውቅም። ሂሉ አቤት እንዴት ስወድሽ እንደነበር እኮ አልኳት። አንተ አንድ ጥርስ አለብህ ለአንተ የከፈልኩት እየሳቀች። እየተንጠራራን ነበር። ከህይወት መደርደሪያ ላይ አስከፊ ትላንታችንን የምናጥብበት ሳሙና ልናወርድ። ሂሉ ባልሽን በሚዛን ፈነከትኩት እኮ አልኳት። አነጋገሬ ተበቀልኩልሽ ይሁን አለያም ጀግና ነኝ ማለት ለራሴም አልገባኝም። ሃሃ ሰማሁ እኮ አቡ ጌታ ይባርክህ። ባለጌ ነህ ግን ገና 80ችንን እኮ አልቀደድንም። አሁን የመጣሁት ለዛ ነው። እየተንጠራራን ነበር። ከአዲስ አበባ ሐረር፣ ከሐረር አዲስ አበባ። መደርደሪያው ቢርቅም የቆምንበት የመፈላለግ ኩርሲ እንደምንም እያደራረሰን። ሂሉዬ አዲስ አበባ ዘመድ የላትም። እኔም ሐረር የማውቀው ሰው የለም። ግን እኔንም ሐረር ሂሉንም አዲስ አበባ ደጋግሞ የሚያስረግጠን ጉዳይ ምንድነው? ከምር ግን ምንድነው የሚሉ ጥያቄዎች ቢከተሉ መልሳችን አንድ ነው። አቧት ነዝነዙና። አመሰግናለሁ።